ውሏችን ዛሬ የልጄ የትምህርት ቤት መዝጊያ ነበረ። ልክ ሰኔ 30 ብለን እንደምንጠራው እንግዲህ ልጄ 6ኛ ክፍሉን ጨርሶ ይሄኛው ከ1 እስከ 6 የተማረበትን የመጨረሻ እዚህ ጋር የትምህርት ቤት መጨረሻ ፕሮግራም የሚደረግበት እዚህ ጋር የልጄም የመጨረሻው ነው። ከዛ የሚቀጥለው እንግዲህ ቤተክርስቲያን ነው እና በቃ ዘንድሮ ባቀረረኝ ለምን ደግሜ ይሄንን ቦታ አላየውም በሱ የተነሳ ማለት ነው። በሌላ ፕሮግራሞች በርግጥ እዚህ ልገኝ ይችላል። ነገር ግን ልጄ ትምህርት መዝጊያ ፕሮግራም ብዬ ወደዚህ አልመጣም። አንድ ልጅ ነው ያለኝ። በአንድ ልጄ ደግሞ በቃ ይሄንን እንግዲህ በሱ መደምደሚያ አድርጌ ለሚቀጥለው አመት 7ኛ ክፍል ሊሆንልኝ ነው። አረ ልጄ አደገልኝ፣ እግዚአብሔር ይመስገን፣ ቸሩ መድኃኔዓለም ክብሩን ይውሰድ እና እዚህ ጋር ያው በመዘመር በተለያዩ ነገሮች ጽጌረዳ አበባ ተሰጥቷቸው ይህንን የትምህርት መዝጊያ ካከበሩ በኋላ ዛሬ እህቱ ይሄው ተገኝታለች። ሌላ ያው ስቱደንት ፌስ ነበረ። ብዙ ፕሮግራም ስላለው ሰው ደክሞታል አክቹአሊ። ነገር ግን ያው እንደምታዩቸው ልጆቻችን አድገዋል። አስባችሁታል? ከኬጂ ጀምረው እስከዚህ 1 2ኛ 3ኛ 4ኛ 5ኛ 6ኛ ቁመታቸውን በዛው ልክ እያደገ እየረዘመ በሚሄድበት ጊዜ በቃ የመመረቂያ እድሜያቸው ላይ ይደርሳል ማለት ነው። ኤንዌይስ እዚህ ጋር የሰፈሬ አንድ ሀበሻዎች ስለነበሩ ከነሱ ጋር ልጆቻቸውን እነሱም እዚህ ጋር በቤተ ክርስቲያን መዛም ማለት የተለያዩ ፕሮግራም ያላቸው ሰዎች ነበሩና እስኪ እንግዲህ ለሚቀጥለው አመት ልጄ ቤተ ክርስቲያን ያው እዚህ ስለሆነ ደግሞ የትምህርት ቤት መዝጊያ የሚያደርገው ፕሮግራም ቃኔ እስኪ ልግባና ልየው ምንድነው የሚመስለው ብዬ ስገባ በስማ ቤተ ክርስቲያን ውስጥ ሰው ጥቅጥቅ ብሏል። እጅግ በጣም የሚያምር ፕሮግራም ነው የነበረው። ታዲያ እዚህ የትምህርት መዝጊያ የሚደረገው 7ኛ 8ኛ 9ኛ ላይ ያሉ ሰዎች ሞስትሊ ልክ እንደ ስቱደንት የትምህርት መዝጊያ ላይ የሆነ እንዴት ነው አለ ወንድና ሴት እንደ ቦል ነገር በማድረግ ከዛ በቃ ልጆቻቸውን ልክ ወደ ኮሌጅ የሚተላለፉበት ነውና በጣም በቃ ሆድ ያስብሳል። እኔ ራሱ እዚህ ሆድ ብሶኝ ነበረ። አሁን ደግሞ እዛኛው ላይ የ9ኛ ወደ ኮሌጅ የሚሸጋገሩ ሰዎችም እንደዚሁ እናቶች ሆድ ሲብሳቸው ነበርና እኔ ብቻኛ አይደለም እያልኩ ነበር። ከዛ መጨረሻ ላይ ለምን ግሪል አናደርግም ተባብለን በአብዛኛው ጊዜ እኔ ከትምህርት መዝጊያ በኋላ ልጄና እኔ ምሳ እንበላለን እንገባበሳለን። ዛሬ ግን እዚህ ሰብሰብ ብለን ተያይዘን ሄደን ከነዚህ ጎረቤቶቼ ጋር እንግዲህ ግሪላ በማድረግ እኔ ጾመኛ ነበርኩ። እንጀራ በሽሮ በምስር በሳላድ በልቻለሁ። እነሱም እንዲህ በጥብስም በምንም አድርገው በልተዋል። እጅግ በጣም ያምር ጊዜ ነው ያሳለፍነው። ቡናችን አፈላን ሰብሰብ ብለን ልክ ድሮ እንዲህ ስንሰባሰብ የነበረው የጉርብትና አንድ ላይ በቃ ትዝውላለንና በጣም ይሄ ነገር መቀጠል አለብን። በተለይ ልጆቻችን እንደዚህ የትምህርት መዝጊያ ሲኖር እስኪ እንደዚህ አድርገን ግሪል በማድረግ ቆንጆ ጊዜ ለምን አናሳልፍም ተባባለም። ለከርሞ ሰው ይበለን በማለት ሰላም ተመኘው ባይ